ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንቀጥላለን አድማጮቻችን። ሌላኛውን ጉዳይ ደግሞ እንመልከት። የሉሲያን ኤሪክና የኮምፓኒን ጉዳይ እናንሳ። ከትናንትና በስቲያ ባደረጉት ጨዋታ ብዙ አድናቆት የተቸራቸው ይገኛል። ያው የማጥቃት እግር ኳስ ተዝናኖት የፈጠረ ጨዋታ ነበር በሚልና ይህንን ጉዳይ የምንመልከተው እስኪ። ልክ ነው ምሳ ከማንረሳቸው ጨዋታዎች መካከል አንደኛው ነው፣ ምንም ጥያቄ የለውም። ትላንትና ብዙ እንዳወራንበት ማለት ነው። እና አንድ ጊዜ በህይወት የለም ፍራንስ ቤከንባወር የሆነ ጨዋታ አየ። ጨዋታውን አየና ምን ሲጫወቱ እንደነበር አላውቅም፣ ግን እግር ኳስ እንዳልነበር አውቃለሁ። እግር ኳስ አይደለም እሱ አለ። አንድ የቡንደስሊጋ ጨዋታ አያዝናናም አለ። አይ ቲንክ አሁን አንድ በጎ ነገር አለ፣ እንደው ትሬንድ ይሁን አይሁን አላውቅም። እግር ኳስ ምን አይነት አዝማሚያ ያለው? ስኬትን የመከተል አዝማሚያ ያለው። ለምሳሌ ባርሰሎና በጓርዲዮላ ዘመን ልክ እንደዚህ አይነት እግር ኳስ ተጫወተ እና ብዙ ቡድኖች ያንን ስልት ለመከተል ተሰለፉ። ሁሉም አሰልጣኞች ከኋላ የሚጫወት ግብ ጠባቂ፣ በፖዚሽናል ፕሌይ ለመጫወት የሚሞክር የትዕግስት የፖሴሽን ቡድን፣ ኦቨርሎድ የሚፈጠር ልክ የባርሰሎናን ኮንሰፕት ኮፒ ለማድረግ የሚሞክር ቡድን በዛ። የበዛው ግን ባርሰሎና 2 ቻምፒየንስ ሊግ ስላሸነፈ፣ 3 ላሊጋ ስላሸነፈ፣ በአንድ አመት 6 ዋንጫ ስለወሰደ ያ ስልት ስኬት የሚያመጣ መሆኑ ስለታየ ነው። ከሞላ ጎደል በባርሰሎና ተመሳሳይ ስልት ይጫወት የነበረው የስፔን ብሔራዊ ቡድን 2 የአውሮፓ ዋንጫዎች ደግሞ የዓለም ዋንጫ በመሀል አሸነፈ። ስለዚህ ስትቀጂ የምትቀጁ ከስኬት ነው ማለት ነው። ስኬት ስለነበር ነው። አሁን ፔዤ አምና ቻምፒየንስ ሊግ አሸነፈ። ራሱ ፔዤ የሚደግመው ከሆነ ወይ ባየር ሚኒክ የሚያሸንፍ ከሆነ ቻምፒየንስ ሊጉን ይሄ መንገድ ስኬት ያመጣል ማለት ነው። ስለዚህ ስኬትን የመቅዳት አዝማሚያ ያለ አንዳንድ ጊዜ በጣም ፕራግማቲክ የሆኑ ቡድኖች ትልልቅ ውድድሮች ያሸንፉና ሌሎች ሰዎች ያንን መንገድ መከተል ይጀምራሉ። እና አሁን በዚህ ጊዜ በአውሮፓ አንድ በጎ ነገር ግን እንደው እንደ ትሬንድ እንደ አዝማሚያ ሌሎች ቡድኖች የሚኮርጁት እና የአውሮፓን እግር ኳስ የበለጠ ማጥቃት የሚበዛበት ለማድረግ በቂ መሆኑን አላቅም፣ ግን በአውሮፓ 1 2 3 ቡድኖች እንዲህ አይነት የሀይ ሪስክ የማጥቃት እግር ኳስን ሲጫወቱ እያየን ነው። በጎ ነገር ነው ይሄ። ሌሎች ቡድኖች ይከተሏቸዋል ወይ? ያንን ለማድረግ የሚያስችል የማጥቃት ኃይል የተጫዋቾች ጥራት አላቸው ወይ? አንድ ክርክር ነው። ግን ፓሪስ ሳን ጀርማ ቶታል ፉትቦል ነው የሚጫወተው። ፉልባኮቹ ስለ ፉልባክ ባለ ብያኔ አይደለም የሚጫወቱት። አሽራፍ ሀኪሚን የማጥቃት ተጫዋች ነው የመከላከል ተጫዋች ነው የምንለው። በጣም ከፍተኛ የማጥቃት 115 ኳስ የሚነካ ተጫዋች ነው በአንድ ጨዋታ። የፉልባክ ቁጥር አይደለም ይሄ። ያስቆጠራቸውን የአምና የጎሎቹን ብዛትም የአሲስቶቹን ብዛትም ብታይ ኖርማል የማጥቃት ተጫዋች ቁጥሮች እንጂ የመስመር ተከላካዮች ቁጥር አይደለም። የቀይ መስመር ተከላካይ ኢታሊያን ጆብ የሚል አንድ ፊልም አለ። ልክ እንደዛ አይነት መጽሐፍም አለ። ያኛው ፊልም እና ማርክ ዌልበርግ የሰሩበት የሃይስት ፊልም ነው። የመጽሐፉ ግን የታክቲክ የጣሊያን እግር ኳስ ላይ የሚያተኩር የታክቲክ መጽሐፍ ወይም ታክቲክ ብቻ አይደለም ግን ብዙ ነገሮች የሚዳስስ አሁን በሆቴል ሎጀንሉካ ቪያሊ እና ጋብሪኤሌ ማርኮቲ የጻፉት ነው። እና እዛ ላይ ምን ይላል? የቀይ መስመር ተከላካይ ማለት ቪያሊ ነው የሚለው ይሄን ሜዳ ውስጥ ካሉት ሁሉ ኳስ የማይችለው ተጫዋች ነው ይላል። አማካይ ለመሆን የሚያስችል ቴክኒካዊ ችሎታ የለውም። የመሀል ተከላካይ ለመሆን የሚያስችል ቁመት የለውም። ስለዚህ ቀኝ ላይ ተጫዋት ይባላል ይላል። ብዙ ጊዜ እንደዛ ነው። ሀኪሚ ግን እንደዛ አይደለም። እንደው እንደ ምሳሌ ነው ማነሳው። ከዛ እያንዳንዱ ተጫዋች እኩል የመከላከል እኩል የማጥቃት ኃላፊነት አለበት። ቶታል ፉትቦል ነው የሚጫወተው፣ ግን በጣም አታኪንግ ነው። ባየር ሚኒክም ልክ እንደዚሁ ከሞላ ጎደል ተመሳሳይ ጽንሰ ሀሳብ ነው ያለን ብሎ ነበር ቪንሰንት ኮምፓኒ ከጨዋታው በኋላ። ፕሬስ የምናደርግበት የምናጠቃበት ሪስክ የምንወስድበት ሁሉ መንገድ በጣም ተመሳሳይ ነው፣ በሁለት ተመሳሳይ ቡድኖች መካከል የተደረገ ጨዋታ ነው ብሎ ነበር። ባርሰሎናም ልክ እንደዛው ሃንዚ ፍሊክ የባርሰሎና አሰልጣኝ ከሆኑበት ጊዜ ጀምሮ ሜቢ አሁን ከጠቀስኳቸው ሁለት ቡድኖችም የበለጠ ሪስክ የሚወስድ ልክ እንደነዚህ
ሁለት ቡድኖች በዝውውር ሀይ ኳሊቲ ተጫዋቾች ማምጣት የማይችል ነው እንደምታውቂው በቅርብ ዓመታት። ስለዚህ የበለጠ አካዳሚውን መጠጋት ነበረባቸው ሃንዚ ፍሊክ። ግን በኮንሰፕት ደረጃ ግን ባርሰሎናም ከፔዤ ና ከሚዩኒክ ጋር ኃይለኛ የማጥቃት እግር ኳስ የሚጫወት ሶስቱንም አሰልጣኞች የጋራ የሚያደርጋቸው አንድ ነገር የ1-0 አሰልጣኞች አይደሉም፣ የ5-4 አሰልጣኞች ናቸው፣ የ4-3 አሰልጣኞች ናቸው። ያለፉት 2 ሲዝኖች የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች የሚነግሩን ባርሰሎና ከኢንተር እና ከትላንት በስቲያ ፔዤ ከባየርን ያደረጓቸው ጨዋታዎች በሙሉ የአምናው ጨዋታ 13 ጎሎች የተቆጠሩበት ነበር ኢንተር ከባርሰሎና። ግን ለእኔ በአብዛኛው ጨዋታው እንደዛ የመሆኑ ምክንያት የባርሰሎና ሪስክ ነው፣ የኢንተር የሲሞኔ ኢንዛጊ አይደለም። ሲሞኔ ኢንዛጊ በጣም ትልቅ አሰልጣኝ ቢሆንም ተመሳሳይ ማጥቃት ሪስክ የሚወስድ አይደለም። 5-4 አለቀ እና ምንድነው ናቹራል ሪያክሽን 5-4 ሲያልቅ አንድ ጨዋታ አሰልጣኞች ተመልካች ይወደዋል እንዲህ ያለውን ጨዋታ። አሰልጣኞች ግን ቆይ እንዴት ቡድኑ 5 ጎል ተቆጠረበት? በእግር ኳስ የሎ ስኮሪንግ ስፖርት ነው። ቅድም እንዳነሳሁት ከ2019 እስከ 2025 ድረስ ያሉት የቻምፒየንስ ሊግ ፋይናሎች ማክሲመም የጎል ቁጥር 2 ነው። ብዙዎቹ ግን 1-0 ናቸው። 5 የሚቆጠርብሽ ከሆነ ወይ ደግሞ ይሄ ብዙ እየተተቸ ያለ የሪያል ማድሪድ ቡድን ለምሳሌ 5 ጎል በ2 ጨዋታ ካስቆጠርብሽ ናቹራል ሪያክሽን የሚሆነው አሁን ጅፍሬን መያዝ ያለብኝ ነው አይደል? ግን ኮምፓኒ ተጠየቀ። በቀደ ጋብሪኤል ክላርክ የሚባል ጋዜጠኛ ጠየቀው እና ስለ መልስ ጨዋታ ብሎ ሲጠይቀው ያለውን እንስማ። What about those who will look at this and go, wonderful in an attacking sense? What about the art of defending? Yeah, I would say, well, what do you want? Do you want teams that... I think you've seen a lot of good defending today. Intense duels and this, but it's just the margins are so little. And you only have 2 ways. So the first one is to go full, or the second one is to retreat fully. The in-between doesn't work against that level of players. The in-between doesn't work against our level of players. So next week when you're back on the bench, what will be the fundamental message? Same again? More, even more. የመጨረሻው ነጥብ በሚቀጥለው ሳምንት ስንመጣ እንዴት ነው የሚሆነው? ፋንዳሜንታልሶች ወይ የጨዋታው መሰረታዊን ይቀጥላል ወይ ሲሉት አረ የበለጠ ነው እንጂ የምንፈልገው አለ። ከዛ ምን አለ? 2 ምርጫ ነው ያለው። ወይ ፉል ኢን ትሆናላችሁ፣ ወይ ሙሉ ታጠቃላችሁ፣ ወይ በሙሉ ትከላከላላችሁ። ኢን ቢትዊን የሚባል ነገር የለም አለ። ስለዚህ በጣም ሴንሰርድ ኦልተርኔቲቭ የሚባለውን የወሰዱት ሙሉ ማጥቃት፣ መሀል ላይ ብሎ ነገር የለም። በግማሽ ልብ በተከፈለ ማጥቃት የሚባል ነገር የለም። ይሄ ኮንሰፕት የኤንሪኬ ና የኮምፓኒ እና የሃንዚ ፍሊክ ኮንሰፕት ነው። እና በዚህ ምክንያት እነዚህ ሰዎች አሁን እሱ እንዲያውም የሚለው ለእኛ ኮምፓኒን ሰምተሹ እንደሆን ለእኛ ተጫዋቾች ስብስብ በሪስክ ሚኒማይዜሽን መጫወት አይሆንም፣ እንደዛ መጫወት አንችልም፣ እኛ አንፈልግም ነው። በምርጫ ነው ግን ይሄንን እያደረጉ ያሉት። አሁን ሃንዚ ፍሊክን ስንት ሰው ነው የሚተቻቸው? ያ ሃይላይን ምንም ኮምፕሮማይዝ የሌለው ዶግማ፣ ግን ለሳቸውም ኢን ቢትዊን የለም። መሀል ላይ ትንሽ ማፈግፈግ፣ ወይ ጨርሶ ታፈገፍጋለህ ወይ ደፍረት አጠቃል። መሀል ላይ የለም። ሪስክ ሚኒማይዜሽን የሚባል ነገር የለም። እና በዚህ ምክንያት ባለፉት 2 ዓመታት እነዚህ አሰልጣኞች ትሪት አድርገውናል። አሁን ሌላ መንገድ አለ፣ ሌላ የሚሰራ መንገድ አለ። ታላላቅ አሰልጣኞችን ታላላቅ ያደረገ መንገድ አለ። የፋቢዮ ካፔሎ ኤሲ ሚላን አመቱን ሙሉ ሳይሸነፍ ሻምፒዮን ሲሆን በ34 የሴሪያ ጨዋታ 36 ጎል አስቆጥሮ ነው። ኦልሞስት በጨዋታ 1 ጎል ማለት ነው። ሊያውም እንደ ጆርጅ ዌያ እንደ ሳቪቼቪች አይነት ትልልቅ ተጫዋቾችን ይዞ ማለት ሌሎችም ወይ ሮቤርቶ ዶናዶኒ አይነት ትልልቅ ተጫዋቾችን ይዞ በ34 ጨዋታ ግን 36 ነጥብ ይዞ ሴሪያውን ወስዶ ያውቃል። ክላሲክ 1-0 አሰልጣኝ ናቸው እና እኔ ካፔሎ ትልቅ አሰልጣኝ ናቸው ብዬ አምናለሁ። በጣም ትልቅ አሰልጣኝ ናቸው። የክራይፍን ባርሰሎናን ድሪም ቲምን 4-0 አሸንፈው ብዙ ተጫዋቾች ሳይኖራቸው ማለት በዛ ፋይናል ያሸነፈው አሰልጣኝ ናቸው። ጆዜ ሞሪኞ ትልቅ አሰልጣኝ ናቸው። የበለጠ ካፔሎ አይነት ያ ስታይል ሌጀንድ ያደርጋል። ሌላ መንገድ የለም ማለት አይደለም፣ ግን እንደ ተመልካች እግር ኳስን
በአርቲስትሪ ማየት ለሚፈልግ ማጥቃት ለሚወድ ሰው ግን ኮምፓኒ፣ ፍሊክ እና አሁን የዚህ ዘመን አሰልጣኞችን ብቻ ለመጥቀስ ሉዊስ ኤንሪኬ እድለኞች ያደርጉናል ብዬ እላለሁ። ሶስቱ አሰልጣኞች በተለይ ምንም አይነት ታክቲካዊ ገደብ የሌለበት እግር ኳስ ለመጫወት ስለሚወስኑ ማለት ነው። አንዳንድ ጊዜ ይሄ ራዲካል ማጥቃት ተከላካዮችን እንደ ሰነፎች ያስመስላቸዋል። ቡድኑ የሚወስደው ሪስክ ነው። አሁን ሲጠየቅ ግን እኮ የፔዤ ክንፍ ተጫዋቾች በሙሉ እንደዚህ ጥሩ ከሆኑ የእናንተ የመስመር ተከላካዮች ችግር ነበረባቸው ማለት ነው ሲሉት፣ እንዴ እኛ እንደዛ አይነት ጥሩ የማጥቃት ተጫዋች የተጫወት ነው እኮ በአጥቂዎቻችን ምክንያት ብቻ አይደለም፣ በመስመር ተከላካዮቻችን ምክንያት ነው። ማርጅኖች አሉ አለ። አሁን 5 ጎል የተቆጠረበት ቡድን አሰልጣኝ ይመስላል። ጥሩ ተከላክለናል እኮ ማርጅኖች ናቸው የወሰኑት አለ። ኦፍ ኮርስ 5 ጎል ተቆጠረ፣ 5ቱም ኦን ታርጌት ነው። ስለዚህ ኦኬ፣ ግን ጥሩ የምናጠቃው የመስመር ተከላካዮቻችን እንዲህ እንዲያጠቁ ስለሆኑ ነው አለ። ቅድም የሌኪፕን ጉዳይ ሳነሳ ነበር። የፈረንሳዩ ጋዜጣ ምህረት አልባ ነው ማርክ ሲሰጥ እና 3 ያገኙ ተጫዋቾች አሉ 3 ከ10 ኑኖ ሜንዴስ 3 ከ10 ፓቾ 3 ከ10 ማርኪኞስ፣ ማኑኤል ኖየር፣ ዮሴፕ ስታኒሲች፣ አልፎንሶ ዴቪስ ሁሉም 3 ከ10 ነገር እና ሁሉም ቢያንስ በወረቀት ላይ የመከላከል ተጫዋቾች ናቸው። 4 ያገኙ ደግሞ አሉ ታ ላይነር 4 ነው ያገኙት። 5 ያገኙ አሉ ኡፓሜካኖ፣ ሳፋኖቭ፣ ሀኪሚ ሁሉም ከ5 እና ከዛ በታች 5 እና ከዛ በታች ያገኙት በሙሉ ዲፌንሲቭ፣ ማንም የቀረ የለም ማለት። ከዛ ወደ ላይ ያሉትን ተጫዋቾች ደግሞ በሙሉ ብትወስጂ አነስተኛው 6 ነው። ሁሉም ኦፌንሲቭ ተጫዋቾች ናቸው እና ያንን የፈለጉት አሰልጣኞቹ የሀይ ሪስክ እግር ኳስ መጫወት ነው የፈለጉት። ይሄ በጎ ነገር ይመስለኛል። ግን አንድ አድቫንቴጅ ግን አላቸው እነዚህ 2 አሰልጣኞች። ፓሪስ ሳን ጀርማን ካለፉት 13 የሊጋ ሲዝኖች 11ዱ ላይ ሻምፒዮን ሆኗል። ባየር ሚኒክ ካለፉት 14 ሲዝኖች 13ቱ ላይ ሻምፒዮን ሆኗል እና በዛ ምክንያት ተጫዋች በደንብ የማሳረፍ እድል አግኝተዋል። አንድ የሚገርም ቁጥር አየሁ መሳ 1000 ተጫዋቾቹ ሰጂ በ96 የአውሮፓ 5 ሊጎች ያሉ ክለቦች ውስጥ ያሉ ተጫዋቾች 1000 ብዙ ደቂቃ የተጫወቱ ተጫዋቾች አንድም የፔዥ ተጫዋች የለበትም። ከ1000 ብዙ ደቂቃ ከተጫወቱ ተጫዋቾች መካከል አንድም የፓሪስ ሳን ጀርማን ተጫዋች የለበትም። ብዙ ደቂቃ የተጫወተው የፓሪስ ሳን ጀርማን የማጥቃት ተጫዋች በሊግ ጨዋታ ብራድሊ ባርኮላ 1300 ደቂቃ ገደማን የተጫወተው። ስለዚህ በሊጎቹ ፉክክር አልባ መሆን ምክንያት እና አሰልጣኞቹ የፈለገ ሮቴት ቢያደርጉ የሚፈጠር ችግር ስለሌለ በማዩሉ ማሸነፍ ስለሚችል ፒኤስጂ ብዙ ጨዋታ የጀመረው የማጥቃት ተጫዋቻቸው ባርኮላን 16 ጨዋታ ነው የጀመረው። 30 ምናምን ሳምንት ሆኖታል። አሁን ከግማሽ በታች ነው የጀመረው። ስለዚህ ፍሬሽ ናቸው። አሁን ፕሪሚየር ሊግ ላይ ያለው ትልቁ ኤግዚስተንሻል ጥያቄ እሱ ነው። ፒኤስጂ በጠቅላላውም 3 ተጫዋቾች ብቻ ናቸው ከ1300 በላይ ደቂቃ የተጫወቱ ተጫዋቾች ያሉት። አርሰናል 10 አሉ ለምሳሌ እና ፕሪሚየር ሊግ ነው ልክ በማዩሉ ምናምን ማሸነፋችን ፕሪሚየር ሊግ እንደገና ባየርንም ልክ እንደዚሁ። ይሄ አሰልጣኞቹን ጠቅሟቸዋል። የኢኮኖሚክ ኢምባላንስም የፉክክር ሚዛን መዛባትም ጠቅሟቸዋል። ግን አሰልጣኞቹ ደግሞ በምርጫ እንዲህ አይነት ሪስክ እየወሰዱ ነውና በዚህ ምክንያት የዓለም 3ኛ የዓለም 4ኛ ሀብታም ክለቦች ናቸው። በፕሪሚየር ሊግ ክለቦች በፋይናንስ በጭራሽ ሊበለጡ አይችሉም እና ግን የማጥቃት እግር ኳስ ለመጫወታቸው ደግሞ ምናልባት የውድድሩም ደረጃ የነሱም ዶሚናንስ ሳይጠቅማቸው አልቀርም። ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብረውን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።